ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። አቡነ ኤልያስን ከቤተ ክርስቲያን አባረሩ። ከቤተ ክርስቲያን ያወጡኝ የቤተ ክርስቲያን አባቶች ናቸው። የተወደዳችሁ ውድ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለው ዛሬም እናንተን ያስተምሯችኋል ያሰብኩትን የተለያዩ መረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው እንድታደርጉልኝ እየሻትኩኝ መረጃዎችን ሳደርሳችሁ በቅድሚያ እንግዲህ ሊቀ ጳጳሱ አቡነ ኤልያስን እናገኛለን። ታላቁ አባታችን አረጋዊ አባታችን ለሚያሳዝን ነው። እውነት ለመናገር በጣም ነው ያዘንኩት፣ አዝኛለሁ። ምክንያቱም ምንድነው አንድ ሊቀ ጳጳስ የፈለገ ነገር ቢፈጠር በዚህ ልክ እንደዚህ ባለ አግባብ ቤተክርስቲያን ተዘግቶ ላስታርቅ ብለው መጥተው ተሰድበው በፖሊስ ተከበው ሲሄዱ ማየት ያም እዚህ ጋር መድረሳችን እኔ ጥያቄያቸው መሰማት አለበት የሚል መልእክት አድርሻለሁ። ያው እየጮሁ ስለነበር እውነት ይሁን ውሸት ይሁን ጥያቄያቸው ምንም ይሁን የተወሰነ ልክ መሰማት አለበት የሚል ጥያቄያቸው መሰማት አለበት የሚል ሐሳብ አለ። ነገር ግን በዚህ ልክ አንድን የቤተ ክርስቲያን አባት አሸማቀው አሳዝነው አንገት አስደፍተው መምጣታቸው ግን ትክክል ነው ብዬ አላም። ነውር ነው። እዚህ ላይ ደርሰናል። ምን ጠይቅበት አጠያየቅ ኃይል የተሞላበት ነው። ትህትና፣ እርጋታ፣ ስብዕና የሚባል ነገር የለብን። ኃይል የተሞላበት አካሄዳችን የሚያስፈራ የሚያሰጋ እዚህ አባታችን አቡነ ኤልያስ አረጋዊ ሊቀ ጳጳስ አዝነው አንገት ደፍተው ዝቅ ብለው ተመልሷል። በወቅቱ ግሪካውያን በግሪክ ያለው ኦርቶዶክሳውያን ማለት ነው የጠየቁት ጥያቄስ ምንድነው የሚለው ላሳያችሁ። አዎ መልእክቱ ደርሶናል ከቤተ ክህነት አባታችን አቡነ ማትያስ አባታችን አቡነ ሳሪዎስ ብቻ ሳይሆኑ መላው ጠቅላላ ቤተ ክህነት ያላችሁ ጳጳሶች፣ ፓትርያርኮች፣ ጳጳሳቶች ይመለከታችኋል። ሁላችሁም ይሄን ነገር እያያችሁ ነው፣ እየተመለከታችሁ ነው። እኛ ሚዲያዎች አይደለም ሳንቲም ለመሰብሰብ የእመቤቴን ስም እየጠሩ የኛን መባላት፣ የኛን መጣላት፣ የኛን መበደል እውነት የቱ ጋር እንዳለ እያወቁ እውነትን እየረገጡ አባታችን ከባንክ ወስደው ብር በፍላጎታቸው እንደገዙ አድርገው የሚናገሩ እግዚአብሔር ይቅር በላቸው። እኔ ምንም አይደለም ከሌሎች ስም መጣት አልፈልግም። ሚዲያዎች ባካችሁ ምንም ስለማታረጉልን ምንም ለብት ስለማሰጡን እኔ በእመቤቴ በዚህ በጾም አልጾም ነው ግን ቢሆን እንደው እገዝታችኋለሁ። ስለምንም ነገር አትናገሩ። እኛ ቤተ ክህነታችን አለ፣ እነሱ ያስተካክሉናል። ጅምሩን ይፈጽሙልናል፣ እንጠብቃለን። ግን ቤሩት ተብሎ የሚሰደቡ ልጆቻችን ናቸው። በእነሱ ሳንቲም ነው የ3 ወር 4 ወር ደሞዛቸውን አውጥተው ገዳሙ የተገዛው። በማንም ገንዘብ አይደለም የተገዛው። የሚሰደቡት ቤሩት ልጆቻችን የገዙት ገዳም ነው። በጾሙ ኪዳነ ምሕረት ታቦቷ ተረግጣለች። በፖሊስ ተረግጠናል። እኛ እንረገጥ ግድ የለም። ቆራቢ መነኮሳቶች እናቶቻችን መጥተው ሳይቆርቡ ሄደዋል። እንደቆረቡ ይቆጠራል። እነሱ ሕፃን ልጅ ክርስትና ታግዷል። በደብረ ዘይት ተከልክለናል። በፖሊስ እያስፈራሩ በራሷ ከመቅደሷ በማህተም በሚሰራው ብር ከየትም የመጣ ብር አይደለም። በማህተማችን እያገላበጡ እያሽከረከሩን እየተጫወቱብን እውነት የቱ ጋር እንዳለች ቤተ ክህነት እግዚኦ እብላን የምንለምናችሁ እናንተ ነው ታውቃላችሁ። ጊዜ አትስጡት፣ ክፈቱልን፣ ፋሲካችን እንፈስግበት እባካችሁን። እኔ በእንባለምናችኋለሁ። ህፃናት መዘምራኖች እዚህ እያደሩ ብርድ ፀሐይ የተፈራረቀባቸው እንደ ወንጀለኛ አባቶች ስላገለገሉ በሰንሰለት ታስረው እነሱ ግን እልል ብለው ነው በቪዲዮ የለቀቁት። እባካችሁ ታችሁ የኛ ግድን እንችላለን። መቅደሷ ምክንያት አላት ያልከፈተችበት፣ ቤቷን እንድትጠርግ ስለፈለገች ነው። እስከ መጨረሻ እውነትን ስለምትፈልግ ነው። አሁንም እውነተኛ አባት ነገ ከነገ ወዲያ ሳትሉ በዚህ ሳምንት ውስጥ ላኩልን። እናመሰግናችኋለን። የዛን ጊዜ አመሰግነን እንቀርታለን። Well
ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተ ክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተ ክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ? ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ? የሚል ጥያቄን አቅርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። ይህንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምፅ እንሁን። እኚህን ደገኛ አረጋዊ ሊቀ ጳጳስ በግሪክ አገር የምትኖር አንዲት ሴት በጣም እያብጠለጠለች ስትሰድባቸው ስትተቻቸው አየውኝ። አንደኛ እዚህ ደረጃ ላይ መች ነው የደረስነው? ምን ተፈጥሮ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ትልልቅ አባቶችን እስከ መሳደብ ድረስ የደረስነው በምን ፍጥነት ነው? መች ነው? ምንድነው የሁሉን ነገር እንዲደርስ ያደርግ? ሁለተኛ በመሃል የቅዱስ ሲኖዶስ ትእዛዝ ይከበር ትላለች። በነገራችን ላይ የቅዱስ ሲኖዶስ አባል የሆኑ አባቶችን እየሰደቡ የቅዱስ ሲኖዶስ ትእዛዝ ይከበር ማለት አይቻልም። ሁለቱ እርስ በርስ የሚጋጭ ሐሳብ ስለሆነ በጣም ግን ፎቶዋን ካየው በኋላ እና አንዳንድ ነገሮችን ስመለከት ብፁዕነታቸውን የምትሰድበው ይህቺ ሴት ልጆች አሏትና መች እንደሚገባሽ ታውቂያለሽ? ልጆችሽ አለመታዘዝ ይጀምራሉ ላንቺ። ልጆችሽ አልሰማሽም ማለት ይጀምራሉ አንቺ ለማየት። ይሄንን ቃል ለታሪክ አስቀምጪው። ለመሰለሽ አንቺ አባቶችሽን ትሰድቢ ነበራ። አንቺ ደገኛውን የቤተ ክርስቲያንን አባት ታዋርጂ ነበራ፣ ታንቋሽሺ ነበራ። ነገ ልጆችሽ አልሰማም ቢሉሽ እንዳትደነግጪ። ነገ ልጆችሽ ጥሩ እናት አይደለሽም ብለው ቢሰድቡሽ ምንም እንዳይሰማሽ። አንቺ አባቶችሽ ላይ እንደዚህ ታደርጊ ነበረ፣ ሊቃነ ጳጳሳትን እንደዚህ ትሰድቢ ነበረ። እና በግሪክ ያለችው ቤተክርስቲያን አስተዳደራዊ ችግሮች ገጥሞታል። ያ ደግሞ የሚፈታ ነው። ምንም የማይፈታ ችግር የለም። ግን የፈለገ ቢሆን በዚህ ልክ በረከትን የሚያሳጣ በዚህ ልክ መርገምን ሊያመጣ የሚችል ክፉ ነገር ግን ካንደበታችሁ ባይወጣ በጣም የተሻለ ነበረ እና በጣም ብዙ መሳቂያ የሆነ ነገር ነው። በሚዲያ ላይ አንድን አባት በር ዘግቶ በዛ ልክ መሳደብ ፍጹም ሲጀምር ክርስቲያናዊ አይደለም። ሰይጣን ደግሞ አንድ በጣም ከሚጠቀምበት ነገር በዚህ ዘመን ለቤተክርስቲያን የተቆረቆርን ለቤተክርስቲያን ጥቅም የቆምን መስሎን ቤተክርስቲያንን እንድናፈርስ ኃይል ይሰጠናልና በእውነቱ ስፔሻሊ ብፁዕነታቸውን ስትሰድብ የነበርሽ አንቺ ሴት እሳቸውንም በቀጥታ ይቅርታ ጠይቂ፣ ንስሐም ግቢበት። አንድን ሊቀ ጳጳስ አንቺ ልጆች አሉሽ፣ አንድን ሊቀ ጳጳስ በዚህ ልክ መስደብሽ ግን በህይወትሽ ምን ያህል ዋጋ እንደሚያስከፍልሽ ታይዋለሽና ሳይረፍድ እህታችን ንስሐ ግቢበት። አዝኛለሁ፣ አዝናለሁ። እኔ ራሴን ወክዬ ነው የምናገረው። አገሬ ስንዴ ለምና ማምጣቷ ያሳዝነኛል። አገሬ 12 ወር ሙሉ ዝናብ አለ፣ 12 ወር ሙሉ ፀሐይ አለ። አገሬ ኢትዮጵያ ከነዚያ እጅግ ካነሱ አገሮች ስንዴ ለምኜ የምበላው ያሳዝነኛል። እኔ ራሴን ወክዬ ነው የምናገረው። አዝኛለሁ፣ አዝናለሁ። ኢትዮጵያ ቤተ ክርስቲያን በማንም ግፍ አትስሩ። ያ ጥምቀት ጃን ሜዳ ላይ የምታነበው በጥምቀተ ባህሩ ላይ በማንም ግፍ አትስሩ የሚሉ ወንጌል ነው የምናነበው። በማንም ግፍ አትስሩ ያለችው ቤተ ክርስቲያን በታሪካችን ላይ በሀገራችን ላይ ስንዴ እንኳን ዘርተን ነፃ ስንዴ ከመለመን ነፃ እንድንወጣ እያንዳንዳችን መጸለይ አለብን። ያ የድሮው ያ
አባታችን የመጀመሪያው አባት ጀምሮ ጸሎት እስካሁን ያለው ጸሎት ጠብቆና ይኖራል። አሁንም ይጠብቀን። የኢየሱስ መፍትሄ እንዲሰጥ ብለው ነበረ። አገልግሎት ክርስቲያኖች የሚመጣውን በዓል በሰላም እንዲያሳልፉ በዓል እንድታደርጉ የሚመጣው ሆሳዕና ነው፣ ስቅለት ነው፣ ትንሣኤ ነው። እውነተኛ ክርስቲያኖች ልትሆኑ ኑሮ ይህንን እንዲደረግልን ብላችሁ መጮህ ነበርባችሁ። እንዳይደረግ እየታገላችሁ ነው። እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናችሁን ብሎ የሚያስጠይቅ ነገር ነው። የኦርቶዶክስ እምነት ተከታይ ብትሆኑ ኑሮ የሚመጣው በዓል ትንሣኤ ነው፣ ስቅለት ነው፣ ሆሳዕና ነው፣ እስኪ ሰላም ይሁንልን ትሉ ነበረ። ነገር ግን ግሪካውያን በሰላም በቤታቸው በሰላም እንዳይኖሩ በሰው መንደር መጥቶ መጮህ፣ ሰውን ማወክ፣ ማስቸገር፣ ሰላም እያለች የምትሰብከው ቤተክርስቲያን ታሪኳን የሚያስጠፋ ባንቺ ሚዲያ ግን ተሰድሯል። ሰላም እንግዲህ በግሪክ ያሉ ኦርቶዶክሳውያን ይህንን ጥያቄ ጠየቁ። የአባታችን ላይ ደግሞ አባታችን ለማስታረቅ ወደ ግሪክ ሲሄዱ የደረሰባቸውን ነገር ተመልክተናል። በጣም ጊዜ ያስፈራል። ቤተክርስቲያን አሁን የገባችበት ነገር በጣም 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 በአገር ደረጃ ከሀገር ውጭ ባለው ሁኔታ እጅግ አሳዛኝና አስቸጋሪ የሆነ መጥቷል። ብቻ እግዚአብሔር ይታረቀን ነው የምንለው። ሌላው ከቤተክርስቲያን አባረውኛል ሲል አንድ አውሲታ በሪሳ የተባለ እንግዲህ ከፊንቴክ ጋር በተገናኘ መረጃዎችን ሲያቀርብ የነበረ ሰው የቤተክርስቲያን ላይ ያሉ አባቶች ነን የሚሉ አካላት ጥቅም ፈልገው ገንዘብ ፈልገው አባረውኛል፣ እንዲህ አይነትን ስራ የሚሰሩ አሉ ሲል ተናግሯል። ንካት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ቸርች ውስጥም አለ፣ ኦርቶዶክስ ውስጥም አለ፣ ሙስሊም ውስጥም አለ። እንደ ኦርቶዶክስ እምነት ተከታይ ደግሞ ኦርቶዶክስን አባረሩኛል። ያባረሩኝ ሰዎች አንድ ከነሱ ጋር ላለማበር ስል ነው ከቤተክርስቲያን የወጣሁት። ሁለት ደግሞ ርስታቸው ስለመሰላቸው ደስ ያላቸውን የሚዘግኑ ሰዎች ቤተክርስቲያንን እየጎዷት ነው ያሉት። በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተሸሽገው ለኦርቶዶክስ እምነት ተቆርቋሪ መስለው ቤተክርስቲያንን እየጎዷት ነው ያለው። የዚህ ያለፈው ጥምቀት ጥሩ ማሳያ ነው የሚሆነው። ታቦትን የሚያወጣ ቄስ ሳይኖር ገንዘብ ያላቸው ቤተክርስቲያናት ላይ ምንጣፍ የሚያነጥፍ ወጣት ብዛቱ ወጣቶቹን እንትን አላላቸው። ግን ከዚህ ውስጥ የተደገፉ ሰዎች አሉ፣ የተለያዩ ትላልቅ ስልጣን ያላቸው ቄሶች ጭምር። እዚህ ውስጥ ያሉ ሰዎች ከቤተክርስቲያን ጥገኝነት እስካልወጡ ድረስ የኦርቶዶክስ ቤተክርስቲያን አደጋ ላይ ነው የምትሆነው። ስለዚህ የራሴን ድርሻ በዚህ ውስጥ እወጣለሁ። ዝም ብዬ እንደ ድሮ ሀገር ለቅቄ መውጣት፣ ሀገር የኔ አይደለችም ብዬ ለቆ መውጣት፣ ቤተክርስቲያን አይ የኔ አይደለችም ብሎ ለቅቄ መውጣት አዋጭ ስላልሆነ በእንደዚህ አይነት መልኩ የምንሄድበታለን። ግርታ ፈጠረብኝ። ታቦት የሚያወጣ ቄስ በሌለበት እንደገና ምንጣፍ የሚያነጥፍ ስትል ትንሽ ብትንትን ስላለብኝ ነው ሀሳቡ። ምን ተፈጥሮ ነው? በየገጠሩ ቤተክርስቲያን ሲምፕል ኤግዛምፕል ልንገር። በየቤተክርስቲያኑ በየገጠሩ አብያተ ክርስቲያናት አሉ፣ ተከታዮቻቸው በጣም የቀነሱ እንዳየነው በአንድ ቄስና በአንድ ዲያቆን ታቦት ሲወጣ አይተናል። የማይቀደስባቸው ቤተክርስቲያናት አሉ፣ አሁን ድረስ የማይቀደስባቸው ቤተክርስቲያናት አሉ በተለያዩ ምክንያቶች። ሁላችንም ቤተክርስቲያንን ለማገልገል ሳይሆን ገንዘብ ያለበት ቦታ የሄድን ሰዎች አለ። የቤተክርስቲያን ትላልቅ ቤተክርስቲያናት የተጠቀሙበትን ምንጣፍ ራስና አልባሳት ጭምር የማይሰጡ ለሌላ ለድሃ ቤተክርስቲያናት የማይሰጡ አለ። ሌላ ቤተክርስቲያንን የሚያስመስል እስኪያስመስላቸው ድረስ ማለት ነው። ስለዚህ እነዚህ ጥገኛ ተዋሲያንን ከቤተክርስቲያን
ካስወጣናቸው እነዛ ገጠር ያሉ ቤተክርስቲያናቶችን እናድናቸዋለን። ገጠር አካባቢ ያሉት ብዙዎቹ በተለይ አርሲ አካባቢ፣ ባሌ ገጠራማ ቦታዎች ላይ፣ በተለያዩ ኦሮሚያ ክልሎች ላይ፣ አማራ ክልልም ገጠር ላይ ቤተክርስቲያናት አሉ። በሁለት ሰዎች በሶስት ሰዎች እንትን የሚሉ እነዚህ ቤተክርስቲያናት መሆን የነበረበት ገቢ ምንጭ ስለሌላቸው እነዚህ ከተማ ላይ ገንዘብ ያካበቱ ቤተክርስቲያናት ቢረዷቸው ጥሩ ነበረ። ግን እንደዛ የተደረገ አይደለም ያለው። በዚህ ምክንያት ኦርቶዶክስ እንደ ኦርቶዶክስ እየተጎዳች ነው ያለችው። ዋና የእንትኗ ምንጫ ደግሞ አንኦዲተብል ገንዘብ አለ የኢትዮጵያን ኦርቶዶክስ ውስጥ ኦዲት የማይደረግ ገንዘቦች አሉ። አንዳንድ ሰዎች በቤተ ክርስቲያን ስመር ምቹ ሁኔታ ፈጥሮላቸዋል። ምቹ ሁኔታ ሲፈጥርላቸው ደስ ያላቸውን ነገር እያነሳሱ ነው። በዚህ ምክንያት እንደኔ ያሉ ምዕመናን ለጊዜውም ቢሆን ሸሸት እያሉ ናቸው ያሉት። ስለዚህ በዚህ አካባቢም ስራ መሰራት ይጠበቅበታል። እኔ እንደኔ ቢሆን የቤተክርስቲያን ንብረቶች የቤተክርስቲያን ሀብቶች ኦዲተብል መሆን አለባቸው፣ ኦዲት ሊደረጉ ይገባል፣ እንደ ድሮ አይደለም የሚል አቋም አለኝ። እውነትነት አለው። ነገር ግን መመርመር፣ መፈተሽ፣ ማየት ያስፈልጋል። እንደዚህ አይነት ነገሮች አሉ። በነገራችን ላይ በብዙ አብያተ ክርስቲያናት ላይ በተለይ ከገንዘብ ጋር የተገናኘ ከህንፃ ጋር የተገናኘ ነገሮች ካሉ ውስብስብ ያሉ ነገሮች አይጠፉም። ስርስር ያሉ ግልጽ ያልወጡ ነገሮች አይጠፉም እና መመርመር ያስፈልጋል የሚል መልእክት ለማስተላለፍ እወዳለሁ። ሌላው አንድ ሰመረ ባሪያው ያስተላለፈው መልእክት እንካተል። እንግዲህ ድምፃውያን ነን የሚሉት ልክ የዘፈን ኢንዱስትሪያቸው ሳይሳካላቸው ሲቀር ሃይማኖት ቀይረናል የሚሏት እምነት ቀይረናል የሚሏት ነገር አለችና አሁን እያየን አሁን የተመለከተን አሁን እየተረዳን ያለነው ነገር እሱን ነው። እና እነዚህ ሃይማኖት ቀይረናል፣ ከዚህ ወተናል፣ ወደዚህ ገብተናል የሚሉ አካላት ልጥፍ ብለው የሚናገሯቸው ንግግሮች አሉና ይሄን ተከትሎ እስቲ የተባረው መልእክት እንካተል። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። which is አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ፣ ውስጥ ደግሞ ትተኸዋል። ዘን ወልጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን እነጋገራለሁ እንደዛ ብዬ? ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አቲቲዩዳችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ፣ ሰዎች የሚሰሩትን ስራ ስደጉ፣ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ለአንተ አልነግርህም ስለኖርክበት፣ ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍህ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት፣ ሙዚቀኛ ተብላ አይደንቲፋይ የተደረክበት፣ ኮንሰርት የሰራበት፣ አልበም ያስተዋወቅክበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሸት ልክ አይደለም።
ሰው ብቻ አይደለም ይሄ የሚጠለሸው በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። የተወዳችሁ ቤተሰቦች እንግዲህ እንደተከታተል ነው የአቤል ሙሉጌታ የሚባለው ወጥቷል። መጀመሪያ በእርግጥ እዛ ነበር፣ እዛ ቤት ያደገ ሰው ነው ብሮይስ ሳንተሮ። ግን ያንን ተከትሎ እንግዲህ የሰሞኑ መነጋገሪያና ጩኸት የነበረውን ጉዳይ ነው ለማስጨመጥ የወደድኩት። ውድና ክብራት ቤተሰቦቻችን የዛሬ መረጃችን ይህንን ይመስላል። በሌሎች መረጃዎች እመለሳለሁ። ሰንባበት ኩሰና ቆይተናላችሁ። በጋሻው ደሳለኝ